በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም የልዑል እግዚአብሔር ቤተሰቦች፣ የእናታችን የማምላክ ወዳጆች፣ የቅዱሳን አክባሪዎች፣ በወደደን ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ለእናንተ ይሁን። እንደምን አላችሁ? ውድ ቻናሌ ተከታታዮች፣ ይህን ድምፅ የምሰሙ በሙሉ ሁላችሁም አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እያልኩኝ በልዑል እግዚአብሔር ስም በትህትና እጠይቃለሁ። ይዤላችሁ የቀረብኩኝ ስለ ጌታችን ዕርገት ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዕርገትን በሰላም አደረሳችሁ አደረሰን። ዕርገተ እግዚእ ቅድስት ቤተ ክርስቲያን በዓለ ዕርገትን ሁለት ጊዜ ታከብራለች። አንዱ ጥንተ በዓል፣ ሁለተኛው ደግሞ የቀመር በዓል ይሰኛል። ጥንተ በዓል ማለት ጌታችን በትክክል ያደረገበት ቀን ያመለክታል። የክብር ባለቤት መድኃኔዓለም ኢየሱስ ክርስቶስ በኪነ ጥበቡ በሕማማት በሞቱ ዓለምን አድኖ 40 ቀን ለሐዋርያቱ መጽሐፈ ኪዳንን ትምህርተ ኅቡዓትን አስተምሯቸዋል። በ40ኛው ቀን 120ኑ ቤተሰብም ይዟቸው ወደ ቤታንያ ወጣ። በዚያም እስከ ሊቀ ጵጵስናም ድረስ ሾማቸው። ከኢየሩሳሌም እንዳይወጡ አዘዟቸው። የመንፈስ ቅዱስ ተስፋ ጠብቁ ብሏቸዋል። እየባረካቸውም በሐዋርያት ሥጋ ወደ ሰማያዊ ዙፋኑ አርጓል። ሰማያት፣ ምድር፣ ደመናትም፣ ነፍሳት በመባረቅትና መላእክትን ፍጥረትንም በሙሉ አመስግነዋል። አይሁድ መናፍቃን ዕርገቱን ምትሃት ነው እንዳይሉ ጌታችን ትንሣኤውንም አማናዊ እንደሆነ ለማስረዳት በ40ኛው ቀን አረገ። አንድም ራስ ባለቤት ሌሎቹም የእውነት ክፍሎች ሊኖሩ ይገባልና ጌታችን ዕርገቱን በገሃድ አደረገው። አረገ እግዚእ ከመ ያለቡ ዕርገተ ጻድቃን ንጹሐን እንዲል አረገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርነ ዘምሩ ለአምላክነ ዘምሩ። መዝሙረ ዳዊት ምዕራፍ 46 ቁጥር 6። ከበረከተ ዕርገቱ ይከፈለን ዘንድ የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልካም ፈቃድ ይሁን። እስከ ቢታንያ ማወጣቸው፣ እጆቹንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይ ማረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም መለሱ። ዘወትርም እግዚአብሔርን እያመሰገኑ እየባረኩ በመቅደስ ኖሩ። ሉቃስ ምዕራፍ 24 ቁጥር 50 እስከ 53። ስብሐት ለእግዚአብሔር። ፍቅር ያጌብረኒ ከመ እንግር ዜናሆሙ ለቅዱሳን። የቅዱሳን ዜና ታሪክ እንድመሰክር ፍቅር ያስገድደኛል። አባ ጊዮርጊስ ዘጋስጫ እንዳሉ። ተወዳጆቼ ሆይ ስለ ዓለም ውሸትና ስለ እውነተኛ እረፍት ይህንን ዓለም በፊታችን የምታበራ በጀርባችን ግን የምትጠልም ጥላ ናትና፣ ዛሬ በደስታ የምታስቅህ ነገ በለቅሶ ታስርሃለች። ዛሬ ዘውድን የምታቀዳጅህ ነገ መቃብር ትቆፍርብሃለች። ታዲያ በማትታመንና በማትጠፋ ዓለም ላይም ልብህንም ለምን ትጥላለህ? ነፍስስ ከሰማይ የመጣችው መንፈሳዊ ናትና፣ የሰማይ ወፍን በምድር ላይ ቤትም እንደማይሰራ ሁሉ ነፍስንም በምድር ቁሳቁስም እውነተኛ እረፍትንም አታገኝም። እረፍትህን የሚገኘው በማያልፈው በፈጣሪ እቅፍ ውስጥ ብቻ ነው። የፈጠረን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእቅፉ እንዳይርቀን አቤቱ ጌታዬ ሆይ፣ መድኃኒቴ፣ ሕይወቴ ኢየሱስ ሆይ፣ በዚችም አዲስ ማለዳ ፊትህንም እቆማለሁ። ክብር ላንተ ይሁን፣ የሰላም አለቃ። ምስጋና ላንተ ይሁን፣ የነፍስ እረኛ። ውዳሴ ላንተ ይሁን፣ የይሁዳ አንበሳ። አንደበቴ ዝም አይልም፣
ልቤም ለክብርህ ይዘምራል። አንተ ትላንትናም ዛሬም ለዘላለም ያው ነህ። በዚች ማለዳ ለነፍሴ መልክ ለልቤ ደስታ ለሆነው ለናዝሬቱ ኢየሱስ ምስጋና ይሁን። እርሱ ካለፈው የታደገኝ ዛሬም ያቆመኝ ነገም የባረከኝ የዘላለም ጌታ ነው። እውነተኛ መንገድ ዓለም በብዙ አማራጭ ስታደናግረን፣ እርሱ ግን በእኔ በቀር ብሎ ወደ አብ የሚያደርሰን ቀጥተኛው መንገድ አሳየን። እርሱ ተከትሎን የጠፋው እርሱ አምኖ ያፈረ የለምና የማይናወጥ እውነተኛ ሰዎቹን ሁኔታዎቹን ሲቀያየሩ የኢየሱስ ቃል ግን ለዘላለም ጸንቶ ይኖራል። እርሱ የገባውን ቃል የሚጠብቅ የማይዋሽ የታመነ እውነት ነው፣ የማይጠፋ ሕይወት ነው። እኛም በኃጢአት ሙታን ሳለን እርሱ ሕይወት ሰጥቶናልና ሕያው አደረገን። ዛሬም የምተነፍሰው እስትንፋስ የቸርነቱ ውጤት ነውና ማታ ስትተኛ ወይም ስትተኝ ፈጣሪህን አትርሳ። እንዲህ እንበለው፣ ነፍሴ ባንተ እጅ አደራ እሰጣለሁ ብለህ ተኛ። ጠዋት ስትነሳ ደግሞ ዛሬ ጌታ ሆይ ጠብቀኝ ብለህ እጅን አንሳ። ቅዱስ አባ መቃርስ አንተ ሰው ሆይ ዕለቱን እንዴት እንደዋልክ ራስን መርምር። በክፉ ነገር ውለህ ከሆነ ንስሐ ግባ፣ በበጎ ውለህ ከሆነ ደግሞ እግዚአብሔርን አመስግን። አረጋዊ መንፈሳዊ እችን ቃል ለእናንተ እንዳቀርብ የረዳኝ አምላኬን አመሰግነዋለሁ። አነሳስቶ ላስጀመረኝ አስጀምሮ ላስፈጸመኝ ለአምላክ ለልዑል እግዚአብሔር ክብርና ምስጋና አምልኮና ውዳሴ ለስሙ ይሁን። ውድ የልዑል እግዚአብሔር ቤተሰቦች፣ የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም እንድታዳርሱ እንድታበረታቱኝ ሀሳብ አስተያየታችሁ ኮመንት ላይ እንድጽፉ እያልኩኝ በልዑል እግዚአብሔር ስም በትህትና ጠይቃለሁኝ። ይቆየን።